ከእንግሊዘኛ ወደ አማርኛ ትራንስሌት ስታደርጉ የትኛውን አፕሊኬሽን ነው የምትጠቀሙት? በእንግሊዘኛ የተጻፉ የተለያዩ መጽሐፍትን በአማርኛ ተርጉመን መረዳት እንፈልግ ይሆናል። ከውጭ ሀገር ሰዎች ጋር ስንሰራ ደግሞ እንደዚሁ በትክክል ኮንቴክስቹዋል በሆነ መንገድ ምን እንደተባለ ለመረዳት ልንቸገር እንችላለን። ስለዚህ ወደ አማርኛ ትራንስሌት ልናደርግ እንችላለን። በዛሬው ቪዲዮችን 8 የሚሆኑ አፕሊኬሽኖችን ኤአይን ጨምረን ማለት ነው እንዴት ትራንስሌት እንደሚያደርጉ እናወዳድራቸውና የተሻለ ትራንስሌተር የትኛው ነው የሚለውን እንለያለን ማለት ነው። እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ ታድርጉ፣ ሰፖርት እንዳደረጋችሁ ይቆጠራል። ላይክ አድርጉ፣ ኮሜንት አድርጉ። ማንኛውንም ነገር የ30 ቀን የኤአይ ቪዲዮ ቻሌንጅ እንደቀጠለ ነው። ወደ ቪዲዮ እንቀጥላለን። ይሄ ጽሁፍ ተዘጋጅተዋል። ለውድድር የተዘጋጁት የጉግል ትራንስሌተር አለ። ኖርማሊ በአብዛኛው አገልግሎት ላይ የሚውል የጉግል ትራንስሌተር ነው። እሱን እንጠቀማለን። እንደገና ሊንግቫኒክስ የሚል በጣም ቆንጆ ትራንስሌተር ነው። እሱንም እንጠቀማለን። እንደገና ደግሞ ጀሚኒ ኤአይን እንጠቀማለን። አብሲኒካ የሚልም ትራንስሌተር አለ። እሱን እንጠቀማለን። እንደገና ጌት መርሊን የሚልም ትራንስሌተር አለ። እሱን እንጠቀማለን። አንድ ዜን ኦንላይን ትራንስሌሽን ፕሮ የሚልም እሱን እንጠቀማለን። አንድ ዜን translate.com የሚል ራሱን የቻለ ትራንስሌተር ነው። እሱን እንጠቀማለን። አንድ ዜን ኢንትራንስሌተር የሚል እነዚህን 8 ቴክኖሎጂዎችን እንሞክራቸዋለን ማለት ነው። አንድ በአንድ እየሰጠን የሚሉትን ነገር ኖርማሊ እዚህ ማይክሮሶፍት ወርድ አዘጋጅቼላችኋለሁ። እዛ ጋር የምንመዘግብ ይሆናል። ጽሁፉን ኮፒ ላድርገው ለመረዳት እንዳንቸገር። የመጀመሪያዋን ኮፒ ላድርጋት። መጀመሪያ ጀሚኒ ጋር ይሄድና ትራንስሌት ዚስ ልበለው። ትራንስሌት ዚስ ኢንቱ ሚኒንግፉል አምሃሪክ። ሚኒንግፉል ማለት ይህንን እንድል ስለሚያስችለኝ ነው። ይህ አፕሊኬሽኑ እንደዚህ እንድጽፍ ስለሚያስችለኝ ማንኛውንም ነገር ማለት እችላለሁ። ግን ጀስት ወርድ ፎር ወርድ የሆነ ሚኒንግፉል ማለት ኖርማሊ የተጻፈውን ነገር ነው። በቃ ሌላ ነገር ጨምርልኝ አላልኩትም። ይህን ካስፈለገኝ ደግሞ ዶንት አድ ማለት ይችላል። ዶንት አድ ኤክስትራ ኢንፎርሜሽን ሜክ ሹር ቱ ትራንስሌት ዘ ፕሮቫይድድ ቴክስት ኦንሊ። ስለዚህ የተዘጋጀውን ብቻ ትራንስሌት እንዲያደርግ ነው። ስለዚህ እኛውን ልበልና የሚለውን ነገር አብረን እናያለን። ኦኬ እዚህ ጋር ማንበብ አይጠብቅብኝም። ኮፒ አድርጌ ወደ ተዘጋጀለት እንወስዳለን ማለት ነው። ኦኬ እዚህ ጋር ፕሩፍ የሚለውን ለማንበብ እንዳንቸገር የማይክሮሶፍት ትራንስሌተርን ልንጠቀም እንችላለን ኖርማሊ። ኦኬ አሁን ወደ ሊንግቪክስ ልሄድ። እሱም ስለያዝኩት ኖርማሊ እዚህ ጋር ነው እንግሊዘኛው። ሄሪቲስ ኮፒ ላድርገው። እዚህ ጋር መጣዋለሁ። ኔክስት ጉግል ትራንስሌተር ነው። አብዛኞቻችን የምንጠቀምበት ትራንስሌተር ነው። እንግሊዘኛው ይሄ ነው። ወደ አማርኛ ነው የፈለግኩት። ሰሌክት አምሃሪክ። ኦኬ ኮፒ ወደዚህ እንወስደዋለን። አንድ ኔክስት አብሲኒካ አሁንም አለኝ። ያ ትራንስሌት ማለት አለብኝ በዚህ ሰዓት። ትራንስሌት ስለው ወደ ትራንስሌተሩ ያስገባልኛል። ትንሽ ያው ያስጠብቃል። ይሄ ትንሽ እስካሁን ያየናቸው 3 ነገሮች ያው ፍጥነታቸው የተሻለ ነው። አሁን የአብሲኒካ ትንሽ ዘገየብን ማለት ነው። እንዲሁም ላይሰራው ነው መሰል። እንደ ነገሩ ከሆነ ግዕዝም አለው እንግዲህ ይሄ ትራንስሌተር እንደምታዩት፣ ግን እስካሁን አማርኛውን እንኳን አልሰራልን። አንዱ የቴክኖሎጂ ተመራጭ ያደርጉት ከሚችሉ ነገሮች መካከል ፍጥነት ነው። ዋናው ጊዜያችንን እንዲቆጥብልን ስለሆነ የምንፈልገው። ትንሽ አስቸጋሪ ነገር ነው። ስቲል እንደተኛ ነው። አሁን ውስጥ ይነቃ ድረስ ወደ ሌላው እንቀጥል። አለች ቴክስት እዚህ ጋር እንደሚለው ከሆነ ጂፒቲ 3.5ን ይጠቀማል እያለኝ ነው። ኤኒዌይ ትራንስሌት ልበለው። ኤአይ እንደሚጠቀም ኦልሬዲ እዚህ ጋር የተቀመጠ ነገር አለ። እንግዲህ አማርኛ ነው ያልኩት፣ ሌላ ነገር አላልኩትም። ኤኒዌይስ ኮፒ ላድርገው። ምንድነው ጌት መርሊን የሚል ነው። ጌት መርሊን። ኦኬ ዜን እስቲ አብሲኒካ ጨርሷል አልጨረሰም እስካሁን ድረስ። ኦኬ ወደ ሌላው ንድ ኦንላይን ትራንስሌተር የሚለው
ኮፒ ላድርጋት። ትራንስሌት ማለት አለብኝ። ሌላ ነገር እንጽፍለት አይጋብዘኝም። ከጻፍኩለት አብሮ ነው ትራንስሌት ሊያደርገው የሚችል ታዝዥ መስሎት ማለት ነው። ኦኬ አሁን ትራንስሌት አድርጎታል። ኮፒ ላድርገው። ኦንላይን ትራንስሌተር ነው። እንቀጥል። ወደ translate.com እንግሊዝኛውን ነች፣ ተመሳሳይ ነው። እዚህ ጋር ትራንስሌት ማድረግ አይጠበቅብኝም፣ ወይም ትራንስሌት እንድለው የሚጋብዝ በተን የለውም። መጠበቅ ነው፣ ግን ስቲል ያገኘሁት ነገር የለም። እስካሁን ድረስ ያመጣልኝ ነገር የለም። ኤኒዌይ ያው አንዱ የፌለሪቲው ምክንያት ይሄም ሊሆን ይችላል። ኖርማሊ ግን እንደምናየው ይህ ስራ እየተሰራ አይደለም። ማን ነው translate.com የሚለው ልክ እንደ አብሲኒካ እስካሁን ድረስ ለጥ እንዳለ ነው። we can say it is not advisable to use። ይህን መጠቀም ያለብን አይመስለኝም። ኦኬ የመጨረሻው የአም ትራንስሌተር የምትለዋ ነች። ይህችን እንሞክራት እና ቤስት ትራንስሌተር የትኛው ነው የሚለውን ነገር ለይተን እንጨርሳለን ማለት ነው። ትራንስሌት ከዚህ ጋር ነው የተቀመጠው። አማርኛ ኮፒ ማድረግ እችላለሁ። እንግዲህ ይሄ ነው ትርጉም ያለው አማርኛ የትኛው ነው? አሁን አንብበን ትርጉም ያለው አማርኛ ይሄ አቢሲኒካ ምናምን የሚለው አልሰራም። www.translate.com የሚለውም ይሄም አልሰራለንም። የሰሩልን ሌሎቹ ናቸው። እስኪ ከመጨረሻው እንጀምር። አም ትራንስሌተር ከሚለው እንጀምር። የቴክኖሎጂ ማጣደፍ ምንም እንኳን ዓለም አቀፋዊ ዓለም አቀፋዊ ትስስርን ቢያጎላም ያልተመጣጠነ የእውቀት የካፒታልና የተቋማትን የመቋቋም አቅምን በማግኘቱ መዋቅራዊ እኩልነትን እያባባሰ ቀጥሏል። ወደ ኦንላይን ትራንስሌሽን ፕሮ ደግሞ እንቀጥል። የቴክኖሎጂ ማጣደፍ ይላል። ምንም እንኳን ተመሳሳይ ነገሮች ናቸው። ምንም እንኳን ዓለም አቀፋዊ ትስስርን ተመሳሳይ ነው። እስካሁን ያልተመጣጠነ የእውቀት የካፒታልና የተቋማትን የመቋቋም አቅምን በማግኘቱ መዋቅራዊ እኩልነትን እያባባሰ ቀጥሏል። ተመሳሳይ ነገሮች ናቸው። ቼክ ማድረግ እንችላለን። ኖርማሊ የተሰጣቸውን ነገር ኦንላይን ትራንስሌሽን እና የመጨረሻው ማለት ነው ይሄኛውና ይሄኛው ማለት ነው። እንደምታዩት የተሰጣቸው ነገር አለ። ተመሳሳይ ነገሮች ናቸው የምናየው ነገር። እነዚህ ሁለቱ ተመሳሳይ ናቸው። እንግዲህ የሚጠቀሙት ሞዴል ምናልባት ተመሳሳይ ሆኖ ሊሆን ይችላል። እንግዲህ ወይ አንድ ካምፓኒ ሊሆኑ ይችላሉ፣ ግን እንዴት ተመሳሳይ እንደሆኑ እንቀጥል። ወደ ጌት መርሊን ወደሚለው ምንጽባረቅ ቴክኖሎጂ ወደስ ምንጽባረቅ ቴክኖሎጂ በዓለም አቀፍ እንኳን እንደሚታወስ ግን የፍላጎት ቅርጸት በመቀላቀሉ ስለሚገኙ ቅንብሮች በመጨረሻ ሁሉንም በተገባ በሌሎች እውነት ይደገፋሉ። ምንም ትርጉም የሌለው ነገር ነው ጎበስ። ሆስፒታሎች፣ ባንኮች፣ የመንግስት ተቋማትና ሌሎች የገንዘብና የስርዓት እንቅስቃሴ ስር ያሉ በጣም አደገኛ ትራንስሌሽን ነው። ሲጀመር ወረስት የሚባለው ትራንስሌሽን ነው። እንዲህ አይነት ትራንስሌሽን መኖርም የለበት። እንቀጥል ወደ ጉግል ትራንስሌት። የቴክኖሎጂ ፍጥነት ይላል። አሁን እዚህ ጋር ምንድነው የሚለው? የቴክኖሎጂ ማጣደፍ ነው የሚለው። እንግሊዝኛውን ላምጣው። ቴክኖሎጂካል አክሰለሬሽን የሚለውን ሌሎቹ ምንድን ያሉት? የቴክኖሎጂ ማጣደፍ ነው ያሉት። ጉግል ትራንስሌተር ምንድን ያለው? የቴክኖሎጂ ፍጥነት ዓለም አቀፍ ትስስርን ቢያጎለብትም ይላል። እንግዲህ እስካሁን ያየናቸው ሁለቱ ቴክኖሎጂ ምንም እንኳን ዓለም አቀፋዊ ትስስርን ቢያጎላም፣ እዚህ ጋር ግን ዲስፓይት አምፕሊፋይንግ ግሎባል ኢንተርኮኔክትድነስ የሚለውን ጉግል ትራንስሌት ምናለው? ዓለም አቀፍ ትስስርን ቢያጎለብትም አይ ቲንክ ኢት ኢዝ ቤስት ነው። ለእውቀት ለካፒታል እና ተቋማዊ መቻቻል ኖሌጅ ካፒታል ኤንድ ኢንስቲቱሽናል ሪዚሊየንስ የሚለውን ለተቋማዊ መቻቻል ያልተመጣጠነ ተደራሽነትን ጊዜው በመጠቀም መዋቅራዊ ያለመመጣጠንን ማባባሱን ቀጥሏል ይላል። ደህና መጦ ትንሽ ተንሸራተተ እዛ አካባቢ። እንቀጥል። ሊንግቪክስ የቴክኖሎጂ ማጣደፍ እንደ ቅድሞች ነው ያየው። ምንም እንኳን ዓለም አቀፋዊ ትስስርን ቢያሰፋም ይላል። አሁን ደግሞ ሌላ ነገር ተጠቀመ። ቢያጎለብትም ያሉትን ቢያሰፋም አለው የሚለውን አምፕሊፋይ የሚለው ማለት ነው። ያልተመጣጠነ እውቀት የካፒታል እና የተቋማዊ የመቋቋም አቅም በማግኘት መዋቅራዊ እኩልነትን ማባባሱን ቀጥሏል። ትንሽ እንዲያውም ከጉግል ትራንስሌት የተሻለ ይመስለኛል። በተለይ ከዚህ ለካፒታልና ለተቋማዊ መቻቻል ያልተመጣጠነ ተደራሽነት
ሊንግቪክስ። እስቲ ጀሚኒ ምን አለ? የቴክኖሎጂ ፍጥነት መጨመር ይላል። ተመልከቱ እንግዲህ አሁን እስካሁን ድረስ ምንጽባረቅን ተውት፣ የቴክኖሎጂ ማጣደፍ ምናምን ያለው አይደለም። እሺ የቴክኖሎጂ ፍጥነት አለ። ኦኬ የቴክኖሎጂ ማጣደፍ አለ ሊንግቪክስ። ጀሚኒ ምን አለ? የቴክኖሎጂ ፍጥነት መጨመር ምን የሚለውን ነው እንደዚህ ያለው? አዎ ቴክኖሎጂካል አክሰለሬሽን የሚለውን የቴክኖሎጂ ፍጥነት መጨመር ዓለም አቀፋዊ ትስስርን የሚያጠነክር ቢሆንም ዲስፓይት አምፕሊፋይንግ ግሎባል ኢንተርኮኔክትድነስ። ኖርማሊ ኢንተርኮኔክትድነስ ማለት ትስስር ማለት ነው አይደለ? ትስስር ማለት ነው። ስለዚህ ዓለም አቀፋዊ ትስስርን የሚያጠነክር ቢሆንም ከዛ ምን ይላል? continues to exacerbate structural inequalities through asymmetrical access to knowledge, capital and institutional resilience። እንግዲህ ይሄ ኮምፕሌክስ የሆነ ሴንቴንስ ነው ሆነ ብዬ ነው የሰጠሁት። በእውቀት በካፒታልና በተቋማዊ አቅም ላይ ያለው ያልተመጣጠነ ተደራሽነት መዋቅራዊ እኩልነት መጓደልን እያባባሰው ቀጥሏል ይላል። ይሄ በቃ ኔቲቭ አምሃሪክ ስፒከር ራሱ እንደዚህ አድርጎ በጭራሽ ሊናገረው አይችልም ማለት ነው። ከዚህ እንደምንረዳው አሁን ብዙ በተለይ አሁን ጉግል ትራንስሌተር ጠጋ ያለ ነገር አለው። ለረጅም ጊዜ ሊንግቪክስ የሚለውን ሊንግቫኒክስ ማለት ነው ሊንግቫኒክስ የሚለውን ትራንስሌተር ስጠቀም ነበር ኤአይ ከመምጣቱ በፊት። ከዛ በኋላ ግን ጀሚኒ በጣም አሪፍ አድርጋ ነው የምትተረጉመው ማለት ነው። ኮንቴክስቹዋል ነው ያተረጓጉሙ ማለት ነው። ለምሳሌ በተለምዶ ምንድን ነው የሚባለው? እስቲ ወደ እንግሊዝኛ ትራንስሌት እናድርግ። አንድ የሆነች ነገር ምን የሚል ነገር አለው? አትሄድ አትመጣ ቁርጥ እናቷን የሚለውን ነገር አሁን እንግሊዝኛ አማርኛ ነች፣ ወደ እንግሊዝኛ ትራንስሌት እናድርጋት እስኪ። የተሻለ ስንለው የቆየን ወደ ጀሚኒ እና ሊንግቪክስ ነው። እስኪ እነሱን እንያቸው እስኪ። ለምሳሌ ጀሚኒ ጋር እንሄድና አሁን ትራንስሌት ኢንቱ ሚኒንግፉል ማለት ይሄንን እንድል ስለሚያስችለኝ ነው ቴክኖሎጂው በራሱ ማለት ነው። ስለዚህ አሁን የፈለገኝን ማስተካከያ ማድረግ እችላለሁ። ትርጉም ባለው መንገድ እንዲተረጉምልኝ ወይ ደግሞ ትራንስሌት እንዲያደርግልኝ ማድረግ እችላለሁ ማለት ነው። እንደምታዩት ለይቶታል። ሜታፎሪካል አምሃሪክ ኢዲየም ነው አለ። ስለዚህ እንዴት እንደሚተረጎም ያየ ነው። stuck in limbo, neither here nor there, deadlocked and okay, choose the best translation in English። አሁን እንግዲህ ትርጉም ነው እኔ የፈለኩት neither here nor there። አትሄድ አትመጣ ቁርጥ እናቷን ማለት ኖርማሊ እንደ ፈሊጣዊ አነጋገር የሚባል ነው። ግራ የገባው ነገር እንደማለት ያክል ነው። ግራ ገብቷታል፣ ወደዚህ አትል ወደዚህ አትል የሚል አይነት ትርጉም ነው። ስለዚህ ዓላማው ቃልን በቃል ማስቀመጥ ብቻ ሳይሆን ምንድነው ያ ነገር ሊባል የተፈለገው ነገር እሱ ወሳኝ ነው። let me go ሊንግቪክስ። እስቲ አሁን ጉግል ትራንስሌተር ራሱ ምንድን እንደሚል ይችላል ልቀይራት። ወደዚህ ልምጣና ሰጥቼዋለሁ። ዶንት ካም በዚህ ነው እንግዲህ የምትለዩዋቸው ማለት ነው። ምን አለው ጉግል ትራንስሌተር? ዶንት ካም ጎ ሄርከት ማዘር ያለ ይሲ። ኦኬ እሺ፣ ማነው ይሄ? ሊንግቪክስ ነው ይሄን ያለ። ሶሪ መለሳለሁ። አሁን እንሞክር። ፔስት ላድርግ። እኛውን ወደ እንግሊዘኛ ነው። ኮፒ ላድርግ። ኖርማሊ ቅድም እችኛዋ የሊንግቪክስ ናት። አትሄድ አትመጣ ቁርጥ እናቷን የሚለውን ለምሳሌ ሊንግቫኒክስ ምን አለው? ዶንት ካም ጎ ሄርከት ማዘር ይላል። ጉግል ትራንስሌተር ምን ይላል? ዶንት ጎ። እንግዲህ ካም የሚለውን እኮ ነው። ዶንት ጎ ዶንት ካም ከቶፍ ሄር ማዘር። የትኛውም ቢሆን አሁን ቅድም ካየናቸው ነገሮች አንጻር ከያዘ ለዛ ፈሊጣዊ ነገር ትርጉም ያለው ትራንስሌሽን ይሰጡን አይደሉም። አሁን ላይ ዘመኑ የቴክኖሎጂ ነው ማለት ከዚህ ተነስተን ነው። ከዚህ መረዳት እንደሚቻለው ጀሚኒ አስ ኤአይ ቴክኖሎጂ we can use it for translation። ብዙ ሰዎችን የአንድ የፍርድ ቤት ውሳኔ ለማስተርጎም በቃ ልክ እንደዚህ ዶንት ጎ ዶንት ካም ከተር ማዘር እንደሚለው አይነት ትርጉም እየተረጎመ ግን ደግሞ
ጀስት ፈቃድ ስላለው ብቻ በጣም ሴንስ የማይሰጥ ትርጉም ተርጉሞልኝ ያን እንደገና ውድቅ አድርጌ በጀሚኒ ራሴ ተርጉሜ ነው እንግዲህ ማህተም እንዲያደርግልኝ የጠየኩት። ዞሮ ምን ልላችሁ ፈልጌ ነው you can use this as a business ወደ ቢዝነስ መቀየር ትችላላችሁ። በጣም ገንዘብ ልታገኙበት ትችላላችሁ። የሚያስፈልገው ፈቃድ ነው። ከዛ ውጭ ምክንያቱም ኦፊሻል መሆን አለበት። በተለይ ኢንተርናሽናል ዶክሜንት ከሆኑ ማን የተረጎመው የሚል ነገር ስለሚያስፈልግ ግድ እሱን ነገር አፋቸው ለማስያዝ ምን ያስፈልጋል? ፍቃድ ወይ ደግሞ ፍቃድ ያላቸው ሰዎች ካሉ ከነሱ ጋር አብሮ መስራት ነው። ስለዚህ ይሄንን ቪዲዮ ያላዩ ሰዎች ገንዘብ መክፈል አለባቸው ማለት ነው። ኤኒዌይ this is another video challenge። በቀጣይ እንገናኛለን። ሰላም።